የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በትግራይ ክልል ርዕሰ መዲና በመቀሌ ከተማ ፍንዳታ መከሰቱ ተዘገበ። ዝርዝር መረጃ አለን። እንዲሁም አቶ ጌታቸው ረዳ ፖለቲከኛ አቶ ጀዋር መሐመድን በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻለም ሲሉ በጽኑም ተችተዋል። አቶ ጌታቸው ረዳ እውቁ ፖለቲከኛ አቶ ጀዋር መሐመድን በሰፊው ተችተዋል። አቶ ጌታቸው ረዳ ምን አሉ? በዝርዝር እንመለስበታለን። እንዲሁም ደግሞ የሻዕቢያ ኃይል በአሁኑ ሰዓት ላይ በኢትዮጵያ ድንበር አካባቢ ውጊያ መጀመሩም ተሰምቷል። ከዚህ ጋር በተያያዘም ዝርዝር መረጃ አለን። የኢትዮጵያ መንግስት የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብት እንደነጠቀም የፈረንሳዩ ዜና አገልግሎት ዘግቧል። ከዚህ ጋር በተያያዘም ዝርዝር መረጃ አለን። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ ሁላችሁም ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ አቶ ጌታቸው ረዳ ፖለቲከኛ ጀዋር መሐመድን በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻለም ሲል በጽኑ ተችቷል። አቶ ጌታቸው ረዳ እውቁ ፖለቲከኛ ጀዋር መሐመድን በሰፊው ተችቷል። አቶ ጌታቸው ረዳ በይፋዊ የፌስቡክ ገጻቸው ባሰፈሩት ጽሑፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴዎች በተመለከተ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለዋል። አቶ ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ ያላቸውን የግልጽ ተቃውሞ ከሀገሪቱ ረጅም ጊዜ ስልታዊ ጥቅም ጋር እያደባለቁ እንደሆነ አቶ ጌታቸው ረዳ ጠቁመዋል። ገዢው ፓርቲ መጥላት ከመንግስት ፖሊሲና ከሀገር ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉም ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ረዳ ኢትዮጵያ በሱዳን ለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢው ሚና መጫወት እንዳለባትም አስረድተዋል። ግብፅና ሌሎች ቀጠናዊ ተዋናዮችን በሱዳን ጉዳይ ራሳቸውን ፍላጎት እያሳደዱ ባሉበት ወቅትም ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊትም የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስትና በማይቀየረው የሀገር ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበትም አቶ ጌታቸው አሳስበዋል። አቶ ጌታቸው ረዳ ንግግር እንደሚመለከተውም ይነበባል። እንኳን ደስ አለህ ወንድም ጀዋር፣ ለጠቅላይ ሚኒስትር ያለን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ለማቋረጥ የምታደባላልቅበት መንገድ የሚገርም ነው። ገዢው ፓርቲ መጥላት በመንግስት ፖለቲካና በሀገር ብሔራዊ ጥቅሞች መካከል ያለውን ልዩነት የመለየት ግዴታ ያለበት ጉዳይ ነው። ባለፉት ጥቂት ቀናት ውስጥም በተደጋጋሚ እንዳየነውም አንተ በአንድ ወቅት ላይ የጠቅላይ ሚኒስትር ወዳጅ የነበርክ አሁን ደግሞ ድምጽህን ከፍ አድርገህ የምትተች ኢትዮጵያን በሱዳን ግጭት አውድ ውስጥም ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረሃል። የምታሰራጫቸው አንዳንድ ዘገባዎችም ወይም ደግሞ የምታካፍላቸው ሀሳቦችም በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህ መረጃዎችም የኢትዮጵያን ስሌቶች እየቀረጸ ያለውን ሰፊ ስልታዊ አውድ ከግምት ታስገባ ታቀርባቸዋለህ። ከመዋቅርና ከስትራቴጂ የተነጠሉ እውነታዎችን በቀላሉ ወደ ተሳሳተ ትረካ ሊቀየሩ ይችላሉ። ኢትዮጵያ በከባዱ የጂኦፖለቲካዊ ፉክክር በሚታወቀው ቀጠና ውስጥም እንደ ተገቢ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህ። በሱዳን እየታየ ያለው አሳዛኝ ሁኔታም በውጭ ጣልቃ ገብነት እየተባባሰ መሄዱ እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደግ ረገድ ልዩም አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገር በላይ ከሁሉም ሀገራት በላይ የበለጠ የምታጣው ነገር አለ። በጉዳዩ ላይም ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያላት ሀገር ነች። ግብጽ፣ ሌሎችም ቀጠናዊ ተዋናዮችም ገለልተኛ አስታራቂዎችም አይደሉም። ይልቁንም ግጭቱን ወደሚፈልጉበት ወገን እንዲያደላ ሁኔታውን በንቃት እየቀረጹ ይገኛሉ። ራስን እንደ ፖለቲከኛ አክቲቪስትን ብታስቀምጥ አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለበት ያሳያል። በተኪ ጦርነት፣ ፉክክር፣ ድንበር ተሻጋሪ ደህንነት ስጋቶች እንዲሁም ደግሞ በተቀናቃኝ መንግስት መካከል አንዱ ሲያገኝ ሌላው ደግሞ የሚያጣበት ፍልሚያ ባለበት ቀጠና ውስጥም እንዲህ ያለ ምቾት ማጣት እንደ በጎ ነገር አይታይም። ይልቁንም ተጋላጭነት ነው። ዋና ዋና ብሔራዊ ጥቅሞችን በእነሱ ጉዳይ ላይ ሲመጣ አደጋ ላይ ሲወድቁ መንግስትም በሞራል ረቂቅ ሀሳቦችን የመቀባበጥ የቅንጦት እድል የላቸውም። በእንዲህ ያለ ሁኔታ ውስጥም የሞራል የበላይነት ለመያዝ መሞከር ስሜታዊ እርካታ ሊሰጥ አይችልም፣ ስትራቴጂክም አይደለም። ፖሊስ መተቸት ተገቢ ነው። ይሁን እንጂ እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር አብይ አህመድ መንግስት በመነጨ ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ
አደርጋለሁ። ከሁሉም በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅ ይገባል። መንግስት ቢቀያየሩም ስልታዊ ጂኦግራፊ ግን አይቀያየርም። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅማ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። አስተማማኝ አማራጭ ሆኖ የሚቀርብ አካል እነዚህን ሁለቱን የመለየት ችሎታ ማሳየት አለበት። እስካሁን ግን አንተ ያንን ልዩነት ለማድረግ ፍጹም ከጤናማነት የራቁ አለመቻልህን አሳይታል ሲልም አቶ ጌታቸው ረዳ እውቁን ፖለቲከኛ አቶ ጀዋር መሐመድን ተችቷል። በተከታዩ መረጃ በትግራይ ክልል ርዕሰ መዲና በመቀሌ ከተማ ፍንዳታ መከሰቱም ተዘግቧል። ባለስልጣናት በሰው ህይወት ላይ ምንም አይነት ጉዳት እንዳልደረሰም ተገልጿል። ከትናንትና በስቲያ ሐሙስ ሌሊት በመቀሌ ዩኒቨርሲቲ የማህበራዊ ሳይንስ ግቢ አቅራቢያ ፍንዳታ የተከሰተ ሲሆን ምንም አይነት የሰው ኃይልም ሆነ ንብረትን ጉዳት እንዳልደረሰ ባለስልጣናቱ ገልጸዋል። የመቀሌ ከተማ ሰላም ጸጥታ ቢሮ ኃላፊ አቶ ረዳኝ ፍስሐ ለሀገር ውስጥ ሬዲዮ እንደገለጹት ፍንዳታው የተከሰተው በግምት ከምሽት 3:30 ላይ በከተማዋ የሚገኝ ቢዝነስ ካምፓስ ላይ የላይኛው በር አቅራቢያ ነው። ኃላፊው ድርጊቱ ጉዳቱን ለማድረስ ሳይሆን ሆን ተብሎ የፍርሃት ድባብ ለመፍጠር የታለመ ተግባር ነው ሲሉም ገልጾታል። ነዋሪዎችም ሊረጋጉ የሽብር ድርጊቱ ያሉትን ድርጊት እንዲያወግዙ ጥሪ አቅርበዋል። የከተማ ነዋሪዎችም በፍርሃትና በግራ መጋባት ውስጥ መሆናቸውንም ገልጸው እንደ ነዋሪ ሁኔታውን ሲያስረዳ ከቤተሰቤ ጋር ተቀምጬ ሳለ ድንገት ከፍተኛ ድምጽ ሰማን። ባለቤቴና ልጄ በጣም ደንግጠው ነበር ብሏል። ሌላኛው ነዋሪ በበኩላቸው መጀመሪያ ላይ ድሮን ጥቃት ወይም ደግሞ የሆነ ነገር የወደቀ መስሎን ነበር፣ ቆየት ብሎን ግን ስንሰማ ቦምብ መሆኑን ሰምተናል ብለዋል። የከተማዋ ፖሊስና ጸጥታ ተቋማትም የሁኔታውን መንስኤ ለማወቅ እንዲሁም ደግሞ ተጠያቂዎችን ለመለየት ምርመራ ጀምረዋል ተብሏል። ከዚህ ቀደም በተመሳሳይ ቦታ በህዳር ወር ላይ 2018 ዓ.ም መጨረሻ በዚሁ አካባቢ ፍንዳታ ያጋጠመ ሲሆን ምንም አይነት የሰው ጉዳት አልደረሰም ነበር። ምንም እንኳን እስካሁን ድረስ ይፋ የሆነ ምርመራ ውጤት ባይኖረውም ባለስልጣናቱ በወቅቱ ድርጊቱን ሆን ተብሎ የተፈጸመ የሽብር ጥቃት ሲሉም ገልጸውት ነበረ። በተከታዩ ሰበሩ መረጃችን አድማጭ ተመልካቾቻችን ኢትዮጵያ የሮይተርስ ዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብት እንደነጠቀች የፈረንሳዩ ዜና አገልግሎት ዘገበ። በመጪው ቅዳሜና እሁድ በአዲስ አበባ የሚካሄደውን 39ኛውን የአፍሪካ ህብረት መሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠውን ፈቃድ እንደተሰረዘም የዜና ወኪሉ ቃል አቀባይ በኢሜይል እንደገለጹ ዘገባው ይጠቁማል። ከዚህ በተጨማሪ መቀመጫቸውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞችም በኢትዮጵያ የመዘገብ ፈቃድ እንዳልታደሰ ቃል አቀባዩ ገልጸዋል። ሮይተርስ የውሳኔውን ገፊ ምክንያቶችም እንደሆነ ያለው ነገር የለም። ሁሉም ጋዜጠኞችም ኢትዮጵያውያን ሲሆኑ ሮይተርስ ስለ ኢትዮጵያ በሚሰራቸው ዘገባዎችም የጀርባ አጥንት እንደነበሩም የፈረንሳዩ ዜና አገልግሎት ገልጿል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ፣ ገለልተኛ እንዲሁም ደግሞ አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎችን መስራቱንም እንደሚቀጥል አስታውቋል። የፈረንሳዩ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት የሚያቀርበውን ጥያቄ ምላሽ እንዳላገኘም በዘገባው ላይ ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለስልጣንም ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውንም የፈረንሳዩ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊትም ለሱዳን ፈጥኖ ደራሽ ኃይሎች ታጣቂዎችም ኢትዮጵያ ቤንሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርት አቅርቦ ነበር። ከ2 ሳምንት ገደማ በፊትም ዋዜማ ሬዲዮ በኢትዮጵያ ያለውን የስራ ፈቃድ ከተቆጣጣሪው መገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰም ገልጾ ነበር። ባለፉት ታህሳስ ወር ላይ የኢትዮጵያ መገናኛ ብዙሃን ባለስልጣናትም የዶቼ ቬሌ 2 ዘጋቢዎችን ፈቃድ በቋሚነት ሰርዘዋል። የቢቢሲ ዘጋቢዎችም ፈቃድ እንዳልታደሰ የፈረንሳዩ ዜና አገልግሎት ዘግቧል። ኢትዮጵያ በሪፖርተር ዊዝአውት ቦርደም የጎርጎሮሲያኑ 2025 ዓመታዊ ሪፖርት ውስጥም በፕሬስ ነጻነት ከ180 ሀገራት ውስጥም በ145ኛ ደረጃ ላይ ትገኛለች። በተከታዩ መረጃችን አድማጭ ተመልካቾቻችን በአሁኑ ሰዓት ላይ በኢትዮጵያ ትግራይ ኤርትራ ድንበር አካባቢ ላይ በአሁኑ ሰዓት ላይ አዳዲስ መረጃዎች ይወጡ ይገኛሉ። ከነዚህ ጋር በተያያዘ የሻዕቢያ ዋነኛ ዓላማ የውጊያ ሜዳ የኢትዮጵያ ምድር ላይ ማድረግ ሲሆን ለወራትም አቅዶ ራሱን ጭምር የተሳተፈ ባለባቸው ግንባሮችም የፌድሪ መከላከያ ሰራዊት በሳተፍ ኦፕሬሽን እንዳሸነፋቸውም ተሰምቷል። በእነዚህ ድንበር አካባቢዎችም የኤርትራ ኃይሎችም ኃይላቸውን ያስጠጉ የሚገኙ ሲሆን በተለያዩ አካባቢዎችም አንዳንድ ጊዜ ተኩስ እንደሚከፍቱ ነው እየወጡ ያሉ መረጃዎች ያመላከቱት። በአሁኑ ሰዓት ላይ አዲስ አበባ የአፍሪካ 39ኛውን መደበኛ ጉባኤ ያካሄደች ባለችበት ሰዓት ላይ የኤርትራ ጦርና የኢትዮጵያ ጦር ከምንጊዜው በላይ ጦራቸውን ወደ ድንበር ያስጠጉ ይገኛሉ። አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚችላችሁ መጣት መረጃ ይህን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታ